አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ለሁላችሁ አልሐምዱሊላህ። ዛሬ ደግሞ የሚገርም ኬክ ዜብራ ኬክ ነው ይዤላችሁ የመጣሁት። ለልጆቼ ቁርስ ኬክ ነበር የሰራሁት ማለት ነው። ሀዋይዎችዬ እንግዲህ በጣም ይወዳሉ ልጆች ኬክ፣ ወላሂ ነው የምላችሁ። እውነት ለመናገር ቢያንስ እስከሚቀዘቅዝ እንኳን አፍታ አይሰጣቸውም ማለት ነው። ማለቴ ያኒ ማን ኬክ የሚጠላል ብላችሁ ባትሉኝ እንኳን ማለት ነው ሁሉ ጊዜ አዘወትራለሁ ኬክ መስራት ማለት ነው። ቤቴ ውስጥ ኬክ፣ ቤዛ፣ ፈጣይር በጣም እወዳለሁ ማለት ነው። እነሱም ልምድ ስላለልባቸው እነዛ ነገሮች ሲቀሩባቸው አይወዱም ማለት ነው። በነገራችን ላይ ያስለመድናቸውን ነው ልጆችም የሚይዙት ማለት ነው ብዙ ጊዜ እና ይሄንን ይመስላል ማለት ነው። ሀባይቦችዬ አገራችንም ላይ ወረዳችን ወግድ ላይ አሁን ያለ አይመስላችሁም የኬክ ግብአት ማለት ነው። ነገር ግን እንዳለ እኔ አስረዳችኋለሁ ማለት ነው። ሱፐር ማርኬቶች አልፎ አልፎ ተከፍተዋል። ሁለተኛ ነገር ደግሞ በቃ በጣም የሚገርማችሁ ነገር እየተስፋፋ ነው የሄደው ማለት ነው። እንግዲህ በስሎ ወጥቶ ይሄንን መስሎ ይታያል ማለት ነው። ሀባይቦችዬ በጣም የሚገርም ኬክ ነበረ በሰዓቱ። ማሻላ ነው ማለት ነው። እንግዲህ እኔ ያልቀምሰው አንቺው ቅመሹ እንዲያትልኝ ብቻ ማለት ነው። ይሄንን ይመስላል ሀባይዎችዬ። ቀጣይ ደግሞ በሌላ ምግቦች እመጣላችኋለሁኝ ማለት ነው። የምትፈልጉትን ነገር ምግብ መስራት ከፈለጋችሁ መስራት እንደሚቻል ነው የምነግራችሁ። ፊት ላይ ግን በመጥበሻ ነበር የምሰራው። አሁን ግን ማሽኗ ስላለችኝ እቺ ክቧ ማሽን ኢኮሳን የምትለዋ ሁሉ ጊዜ በሷ መጠቀም እችላለሁ ማለት ነው። ለቤዛ፣ ለኬክ፣ ለፈጣይር፣ ለተለያዩ ነገሮች በቃ ምንም ያን ያክል እንትን አይሉም ማለት ነው። እና ይሄንን ይመስላል ማለት ነው ሀባይቦችዬ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ያለ ክብር ለእናንተ ላቅ ሰፋ ያለ ነው ማለት ነው። ኢንሻአላህ ሼር ላይክ እያደረጋችሁ ለብዙ ሰዎች አድርሱት ማለት ነው። ይሄንን ይመስላል። በነገራችን ላይ ይቅርታ ግን ቁርስ ሳልቀረጸው ስለቀረሁ ነው ማለት ነው። እዚህ ጋር ደግሞ ኬሪሙን እየሰራሁ ነው ማለት ነው። ሻንቲ ነው የሚባለው ሀገራችን ላይ። አሁን የኬክ ኬሪሙን እንግዛ ብትሉ ኬሪም ብትሉ አያውቁትም ማለት ነው። ብዙ ጊዜ እኔ ስላየሁ ማለት ነው። በባለፈው ዲሲ አሁን ኬሪም ስላቸው ከዛ የሆነ ኬክ ቤት ነበረና ኬክ ከዛ ምንድነው ይሄ የሚባለው እዚህ ብዬ ስጠይቃት ሻንቲ ያለችኝ ማለት ነው። አሁን የዛን ስም ይዘን እዚህ ብንጠይቅ አያውቁትም ማለት ነው። ሻንቲ ነው የሚባለው በሀገራችን ላይ። አያችሁት? ፍሪጅ አስገብቼ መልሼ ሳወጣው በጣም የመወፈር ባህሪ ያለው ማለት ነው። በጣም ይወፍራል። ብዙ ጊዜ ደግሞ 2 ማንኪያ 3 ማንኪያ ይበቃል ማለት ነው። በርከት ያለ ማንኪያ አያስፈልገንም። ማሽኑ ተሰክተናል የመወፈር ባህሪ ያመጣል ብዙ ጊዜ ማለት ነው። እና ይሄን ይመስላል ማለት ነው የምግብ ፕሮግራም። ከወደዳችሁ ኮሜንት ላይ አስቀምጡልኝ፣ ካልወደዳችሁት ደግሞ አስተያየት አስቀምጡልኝ ማለት ነው። ሁሉም ይመቸኛል። በጣም ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።